ሰላም ውድ ቤተሰቦቻችን በመላው ዓለም የምትገኙ ውድ የኤፍሬም አበሻ ቤተሰቦቻችን እንዴት አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንግዲህ ዛሬው ሸክ ብለን ሸክ ያሉ ልብሶችን ይዘንላችሁ ቀርበናል ማለት ነው። ፕሮግራም አለብኝ። ወደ ፕሮግራሜ ከመሄዴ በፊት ቪዲዮ እየሰራሁ ያለሁት ከፕሮግራሜ እናንተን አስቀድማለሁ። ውድ ቤተሰቦቼ እንግዲህ መጪው አዲስ ዓመት ነው። አዲስ ዓመት እንደመሆኑ መጠን እንግዲህ በተለያየ ዓለማችን ክፍል ያላችሁ ቤተሰቦቻችን ከሀገር መግባት የምታስቡ ሀገራችሁ የምትገቡበት የታመማችሁ ፈውስ የምታገኙበት እንዲሁም የተለያየ የልባችሁን መሻት እግዚአብሔር ያከናውንበት ዘመን እንዲሆን መጪውን ዓመት ከወዲሁ ኤፍሬም አበሻ ይመኛል። እናንተ ደግሞ በመላው ዓለም ያላችሁ ውድ ደንበኞቻችን ለእኛ ያላችሁን ምኞታችሁን እንድትገልጹልን የኮሜንት መስመሮችን ክፍት አድርገናል ማለት ነው። ኮሜንት ላይ መልካም ምኞታችሁን መግለጽ ትችላላችሁ። እንደሚታወቀው ሳምንትም 2 ሳምንት 3 ሳምንትም እየጠበቅን የተመራረጡ ቆንጆ ልብሶችን እያዝንላችሁ እንቀርባለን። ዛሬ ደግሞ በጣም የሚገራርሙ ሌተስት የሆኑ ልብሶችን ይዘን ቀርበናል ማለት ነው። እስከ ቪዲዮ መጨረሻ ተከታተሉ፣ ታተርፉበታላችሁ። ጊዜያችሁን አናባክንም፣ ለሱ ቃል እገባለሁ ማለት ነው። አመሰግናለሁ። ወደ ቪዲዮ እንሄዳለን። እሺ ውድ ቤተሰቦቻችን እንግዲህ እንደነገርኳችሁ ቆንጆ ልብሶች አሉ። አብራችሁን ቆዩ። እስከ መጨረሻው ድረስ ቆንጆ ልብሶችን እናሳያችኋለን ማለት ነው። ዲስፕሌይ ላይ የተሰቀሉ ልብሶች አሉ። ዲስፕሌይ ላይ የተሰቀሉትን በደንብ አሳያችሁና ከዛ ደግሞ ሁሌ እንደተለመደ በእጄ እያስኩ ማሳያችሁ ልብሶች አሉ። የፈርጥና የጥልፍ ልብሶችን በደንብ እየሄድንባቸው ነው። ክሮችን፣ ዲዛይኖችን የምንጠቀመው መነን ኳሊቲ፣ ፊኒሽንግ፣ ኤቭሪቲንግ በፈርጥና የጥልፍ ልብስ ስትፈልጉ ትክክለኛው ቤት ኤፍሬም አበሻ ነው። እሱን ደግሞ የምናሳያችሁ ይሆናል። አብራችሁን ቆዩ። የመጀመሪያው ልብስ ውድ ቤተሰቦቻችን ይሄ ልብስ ነው። እንደምትመለከቱት በጣም ያምራል። በጣም ቆንጆ ልብስ ነው። ከዚህ በፊት በጣም በተለያየ ከለር ሰርተነዋል። ይህ ልብስ በ3 በ4 ከለር አሳይተናችኋል። ግሪኑም ከዚህ በፊት በጣም በሰፊም በትንሽም ሰርተነዋል። አሁን ደግሞ እንደምትመለከቱት የአንገቱ ቅርጽ ቪ ሆኖ ዝግዛግ ነው የተሰራው። እንደምታዩት ቪ ነው። ቪነቱ ግን ኖርማል ቪ አይደለም። ኦልሬዲ ከርቭ እየሰራ ነው የመጣ እስከታች ድረስ። እዚህኛውም ሳይድ እንደዛው በጣም ያምራል። ጥልፉን የጠለፍንበት መንገድ፣ ፈርጦቹን ያስገባንበት መንገድ፣ መስቀሉ ጋር የገባው መስቀሉ፣ ጥልፉ፣ ፈርጦቹ ኤቭሪቲንግ ወገቡ ላይ የገባችው ነገር ጽድት ብሎ ነው የተሰራው። እጅየዋ መዛው ጋር ልጥፍ ብላ የምታልቀች ነች። መስቀል አላት። እጅየዋ ላይ መስቀል አድርገንላታል። በጣም ያምራል። የወገብ በላዩ ሸፒ ሆኖ ነው የተሰራው ማለት ነው ይህ ልብስ። ወደ ወገበታችሁ ስንመጣ ደግሞ እንደምትመለከቱት ዲዛይኑ ፐርፌክት ነው። ጥልፉ የተጠለፈው በጣም ያምራል። ከዛ ደግሞ ፈርጦቹን ያስቀመጠበትን መንገድ ተመልከቱት። ዲቴይል ነው፣ ፐርፌክት ነው። መስቀሎቹ የራሳቸው የሆነ ውበት አላቸው። የተጠቀምነውን ፈርጥ በጣም ያምራል ማለት ነው። እነዚህ ልብሶች እንግዲህ ከዚህ በፊትም በተደጋጋሚ ሰርተነዋል። አሁንም እየተሰራ ነው። ቤታችን ጋር ያልጠፋ ልብስ ነው ማለት ነው። ይሄ ልብስ መነን ኳሊቲ ሁሌ እንደምነግራችሁ ነው። 2 በ2 ጽድት ያለ መነን ነው የምንጠቀመው። የትኛውንም አይነት ጥልፍ ብንጠልፍበት መሸከም የሚችል አይነት መነን ነው ማለት ነው። ከውስጥ በኩል ደግሞ ተደራቢ መነን አለው፣ ገበር አለው። ልብሱ ሲለበስ ፒኮክ ነው የሚሆነው። በጣም ነው የሚያምረው። ቆንጆ ነው። ይሄ ልብስ እንግዲህ ጽድት ብሎ ተሰርቶ አልቆለት 30 ሺህ ብር ነው። በጣም የሚያምር ልብስ ነው። ኦርደር አድርጉ። እኛ ደግሞ ላይ ጽድት እያደረግን እንሰራዋለን። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። እሺ እንዴት ናችሁ? እየተከታተላችሁ ስለሆነ በጣም እናመሰግናለን። እኛ ከኤፍሬም አበሻ አዲስ አበባ 22 እንገኛለን ማለት ነው። ስልኮቻችን ደግሞ ታች ላይ ያሉ መደወል ትችላላችሁ። ዋትሳፕ እና ቴሌግራም አማራጮች ክፍት ናቸው። ሁሌም የእናንተን ስልክ ለመቀበል ዝግጁ ናቸው። እናንተ መደወል የሚጠበቅባችሁ የወደዳችሁትን ልብስም ስክሪንሻት እያደረጋችሁ ላኩልን። እናመሰግናለን። ወደ ቀጣይ ልብስ ይሄኛው ልብስ ነው የምናገኘው። ይሄም ልብስ እንግዲህ እንደምትመለከቱት በጣም ያምራል። በጣም ቆንጆ ልብስ ነው። መጀመሪያ ላይ በግሪን ያሳየዋችሁ ልብስ እዚህ ጋር ደግሞ በቀይ ሰርተነዋል። እንግዲህ በአረንጓዴም ስንሰራው ቀይም ስንሰራው ፌድ አፕ በደንብ ነው የምንጠቀመው። የዱባይ ክሮች ከኛ ጋር አማራጭ በደንብ ስላለን ፌድ አፕ በደንብ ነው እየተጠቀምን የምንሰራው። አሁን ይሄ ልብስ እንደምትመለከቱት ታች ላይ ያለው ከለር በርገንዲ ነው። በርገንዲነቱ ግን አሁን 3 አይነት በርገንዲ ነው የተጠቀምነው። አንድ ደግሞ ኖርማል ቀይ፣ ከላይ የተጠቀምነው ቀይ እየጠቆረን 1 2 3 4 5 ፌድ አፕ ነው የተጠቀምንለት ይህ ልብስ። መስቀሉን ደግሞ ምን አደረግነው? ላይት ፒንክ አደረግነው፣ ፒች ከለር አደረግነው። በጣም ያምራል። እንደምትመለከቱት ፈርጦቹ የገቡበት መንገድ ዲቴይል ነው። ፈርጦቹን ያስገባናቸው ከጥልፉ አጠላለፍ ጋር በደንብ ሂዷል ማለት ነው። በጣም እንደዚህ ጽድት ብሎ ነው የተሰራው። እንግዲህ ልብስ እንደነገርኳችሁ ነው። ቤታችን ጋር የማይጠፋ ልብስ ነው። ሁሌም ኦርደር እንደረጋለን። አሁን ደግሞ እንደዚህ በደንብ ለየት ባለ መልኩ ጽድት አድርገን ሰርተነዋል። በጣም ያምራል። እንግዲህ ልብስ በግሪንም ከወደዳችሁት በቀይም ከወደዳችሁት በእናንተ ምርጫ እንደዚህ ቆንጆ እያደረግን እንሰራላችኋለን። የወገብ በላዩ እንደምትመለከቱት አንገቱ ከርቭ ነው የተሰራ።
እቺ እጅጌ ስታይሏን በደንብ ተወዳጁናለች። እዛው ጋር ልጥፍ ብላ የምታልቀው እጅጌ ማለት ነው። በጣም የምታምረው ደረቱ ላይ ያለችው መስቀል፣ ወገቡ ቀበቶ ላይ የተጠቀምነው ዲዛይኑ፣ ፈርጡ፣ ከለሩ ኤቭሪቲንግ በደንብ ጽድት ብሎ የተሰራ ልብስ ነው። እንሰራለን። ከእናንተ የሚጠበቀው ኦርደር ማድረግ ነው። ኤፍሬም ሀበሻ ጋር ልብሳችሁ ሲታዘዝ እርግጠኛ ሁኑ ጽድት ብሎ እንደሚሰራላችሁ። ይሄን ስንል ግን በምክንያት ነው። በየጊዜው ራሳችን እያሻሻልን መጠናል። የጥልፍ ኳሊቲ፣ የፈርጥ ኳሊቲ፣ የምንጠቀመው ማቴሪያል በደንብ እያሻሻልን መጠናል። ስለ እውነት ከመነን ባሻገር ለየት ያለ ማቴሪያል የምትፈልጉ ደንበኞቻችን እንደምትመለከቱት በጣም ነው የሚያምረው። ማቴሪያሉ እንግዲህ እንደምትመለከቱት እንደ ኦርጋንዛ ሆኖ ግን አሰራሩ ይለያል። ሻይን አለው፣ ግሪን ሻይን አለው። ግሪኑ ሻይን ግን በጣም ላይት ነው። እንደምትመለከቱት እንግዲህ ጠጋርጎ ሲያሳያችሁ በደንብ ይታያችኋል። ወደ ክሬም ነገር ያደላል። ውስጡ ላይ ደግሞ ግሪን ብልጭልጭ አለው፣ ሻይን አለው። ገበር ራሱ ቬጅ ገበር ነው የተጠቀምንለት የልብሱን ውበት በደንብ እንዲያወጣው ብለን ቬጁን ገበር ነው ከስር በኩል ያደረግንለት። መነን አልደረብንለትም። የልብሱ ውበት መውጣት ስላለበት የዚህ ክሬምነቱ መውጣት ስላለበት መነን ተደራቢ ሁሌ እንደምንሰራው አላደረግንም። ገበሩን ክሬሙን ገበሩንም ሳንገለብጥ ነው የሰራነው። በጣም ያምራል። የወገብ በላዩ እንደምትመለከቱት በሸፒ ሆኖ እጅጌዋ ተለጣፊ፣ አንገቱ ከርብ፣ ደረቱ ላይ መስቀል አረግንለት። ቀበቶም ደግሞ አለ እንደምታዩት። ኢቭን እንኳን የማቴሪያሉ ውበትና የተጠቀምናቸው ክሮች አልተረባበሽም። ከማቴሪያሉ ጋር አብሮ የሚሄድ ክር ነው የተጠቀምንለት። አሁን ከዚህ ልብስ ላይ ደማቅ ከለር መጠቀም አይቻልም። እዚህ ማቴሪያል ላይ ቀይ፣ አረንጓዴ ምናምን እንደዚህ አይገባበትም። አብሮ ሊሄድ የሚችሉ ከለሮች ተመርጠው እና የገቡበት ማለት ነው። በጣም ያምራል። እንደዚህ ጽድት አድርገን ሰርተነዋል። ከመነን ውጭ ለሰርግ፣ ለክርስትና፣ ለተለያየ ፕሮግራም እንደዚህ ሊያጅባችሁ ከሚመጣው ሰው ለየት ብላችሁ መታየት ለምትፈልጉ ከነጠላችሁ ጋር ስታርጉ በደንብ ነው የሚያምር። እንደዚህ አይነት ማቴሪያሎች እንጠቀምላችኋለን ማለት ነው። እናንተ ሃሎ ብላችሁ አማክሩን፣ ምክር እንሰጣለን። እንግዲህ ልብስ ቆንጆ አድርገን ሰርተነው ውድ ቤተሰቦቻችን 45 ሺህ ብር ነው። ማቴሪያሉ በጣም ቆንጆ ነው። ጥልፉ ቆንጆ፣ ፈርጡ ቆንጆ፣ ኤቭሪቲንግ በጣም የሚያምር ስፌቱ በጣም ቆንጆ ስፌት ነው ማለት ነው። እናመሰግናለን የተከታተላችሁን ስለሆነ። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። እንደገና ደግሞ ይህ ቻናል አዲስ ቻናል እንደመሆኑ መጠን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ከተለያዩ ዘመድ ቤተሰቦቻችሁን ሸር እያደረጋችሁ ተመልከቱት። እናመሰግናለን። አብራችሁን ቆዩ። እሺ ውድ ቤተሰቦቻችን ወደ ቀጣይ ልብስ ነን። ይሄኛውን ልብስ እናገኛለን ማለት ነው። ይሄ ልብስ እንግዲህ የራሴ ልብስ ነው፣ የቤቱ ልብስ ነው። ክሬት አድርጌ ነው የሰራሁት። በጣም ነው የሚያምረው። በጣም ጽድት ያለ ልብስ ነው። እንደምታዩት ከታች የተጠቀምኩት ከለር ፌድ አፕ ነው። ከታች ወደ ላይት ፐርፕል ነገር ተጠቀምኩና ወደ ላይ በኩል እያነጻሁት ነው የመጣሁት። እንግዲህ እንደምታዩት ካሜራማን በደንብ ጠጋ ብለህ ታሳይልኛለህ። ይሄ ልብስ እንደምታዩት ከታች ጠቆር ያለ ፐርፕል ተጠቀምኩ። ወደ ላይ ደግሞ እያነጻሁት ነው ሄዱ። አሁን ይሄ ፌድ አፕ ለመስራት 4 ክር ነው የተጠቀምኩት። እዚህ ጋር እንዳለ፣ እዚህ ጋር 2 አለ፣ እዚህ ጋር 3 አለ፣ እዚህ ጋር 4 አለ። 4ቱ ክሮች ውስጥ ላይ ያሉት ደግሞ እነዚህ መስቀሎቹ ሰርክሎቹ ከመደቡ ጋር የማይረባበሽ ክር ነው ያስገባሁለት ማለት ነው። ፈርጦቹ እንዲህ ያደረግነው እንደምታዩት ኤቭሪቲንግ ላይት ፒንክ አለ፣ ላይት ጎልድ አለ። እዚህ ጋር መሀል ላይ ያደረግናቸው ፈርጦች ራሱ ጨምረዋል። ከላይ በኩል ደግሞ እንደምታዩት ሻዶ ነገር አድርገንለታል። ይሄን ልብስ ከፍ ብለን አምር በጣም ቆንጆ ልብስ ነው። እኔ በጣም ነው የወደድኩት። ጽድት ያለ ልብስ ነው። ከከለሩ ከዲዛይኑ ፈርጥ አገባቡ፣ ጥልፉ የኛ ቤት ጥልፍ ደግሞ እንደምትመለከቱት ጨርቅ ነው፣ አይደርቅም። የዱባይ ክር ደግሞ ለዛ በደንብ ያግዛል። ኦልሬዲ የሽመና ልብስ እንደማለት ነው። በደንብ እያሳደግነው መጥተናል ማለት ነው። ይሄ ልብስ እንግዲህ የራሴ የቤቱ ልብስ ነው። ዲዛይኑንም ከለሩንም ፈርጥ አገባቡንም ራሴ ክሬት አድርጌ የሰራሁት ልብስ ነው ማለት ነው። እንደዚህ አይነት ልብሶች የትም ቦታ ያልተለበሱ ውስጥ ያልተደረጉ ልብሶች ደግሞ እንሰራላችኋለን ማለት ነው። ይሄ ሳምፕል ነው፣ አነስ ያለ ነው። ለፕሮግራም ለትልቅ ፕሮግራም ከፍ ያለ ልብስ ያልተለበሰ ልብስ የምትፈልጉ ከሆነ ከከለር ከዲዛይን እየመረጥን ቆንጆ እያደረግን እንሰራላችኋለን። ከእናንተ የሚጠበቀው ኦርደር ነው። ይሄ ልብስ እንግዲህ ጽድት አድርገን ሰርተንላችሁ 35 ሺህ ብር ነው። ከለር መቀየር ስትፈልጉ ደግሞ ከዚህ በፊት ሁሉ እንደምናደርገው ከለሩ በዚህኛው ይሰራ ዲዛይኖች አሉ ማለት ትችላላችሁ። 35 ሺህ ብር ማዘዝ ትችላላችሁ። ጽድት አድርገን እንሰራላችኋለን። ጊዜ በተቻለ መጠን እናፈጥናለን። በፊት ከነበረን አሁን እያፈጠንን ነው። ጊዜ ብዙ አያሳስባችሁ፣ ደውሉ። እንግዲህ በጣም ወደ ቀጣይ ልብስ እንሄዳለን። እሺ ውድ ቤተሰቦቻችን ወደ ቀጣይ ልብስ ላይ ደግሞ ይሄኛውን ልብስ እናገኛለን ማለት ነው። እንደምትመለከቱት ይሄም ልብስ በጣም ነው የሚያምረው። ከለሩ ላይት ፐርፕል እና ወደ በርገንዲ ደግሞ ትንሽ ያደላል። የዱባይ ክር ነው እና ከለሩን ይሄ ነው ለማለት ትንሽ ይከብዳል። እኔ ከለሩን ስለወደድኩት ከለሩን ከጎልድ ጋር ብቻ አድርጌ የሰራሁት ማለት ነው። በጣም የሚያምር ልብስ ነው። እንደምትመለከቱት
ጽድት ብሎ የተሰራ ልብስ ነው። ይሄም ልብስ የቤታችን ልብስ ነው። ከዚህ በፊት ያልተሰራ ልብስ ራሳችን ክሬት አድርገን የሰራነው ልብስ ነው። መደቡን በሙሉ እንዳያችሁት ላይት ፐርፕል ወይ ደግሞ ወደ በርገንዲ ነገር ያደላል ማለት ነው። መሀል ላይ የተጠቀምናቸው መስቀሎች እንደምታያቸው አልፎ አልፎ መስቀሎችን አድርገንላቸዋል። መስቀሎችን ደግሞ በጎልድ ነው ያደረግናቸው። ከመደቡ ለየት ብሎ ወጥቷል። በታች በኩል ያለው ፍሬም፣ በላይ በኩል ያለው ፍሬም፣ መዝጊያው ላይ የተጠቀምናቸው እነዚህ ዲዛይኖች በጣም ቆንጆ ናቸው። ፈርጦቹ ደግሞ ከልብሱ ጋር አብሮ ሊሄድ የሚችል ፈርጥ፣ እዛው ጋር ማች የሚያደርግ ፈርጥ፣ ልብሱ በሚንቀሳቀስበት ጊዜ ብቻ የሚታይ ፈርጥ ነው የተጠቀምነው ማለት ነው። በጣም ያምራል። እንደምትመለከቱት ጽድት ያለ ልብስ ነው። ከላይኛው በኩል ፈርጥ አድርገንለታል። ጎልደኖቹም ላይ ጎልድ ፈርጥ አድርገንለታል። ይሄ ልብስ በጣም ነው የወደድኩት። የሚያምር ልብስ ነው። የኛ የቤቱ ልብስ ነው ማለት ነው። ከለር እንግዲህ ልብሱን ዲዛይኑ ወዳችሁት ከለር መቀያየር ትችላላችሁ። በራሱን ከለር ደግሞ ብትለብሱት እንደዚህ በጣም ያምራል ማለት ነው። ጽድት ያለ ልብስ ነው። በጣም የወደድኩት ልብስ ነው ይሄ ልብስ። ይሄ ልብስ እንደዚህ ቆንጆ ሆኖ ተሰርቶ አልቆለት 35 ሺህ ብር ነው። ከለር በራሱ ቀይራችሁ በፈለጋችሁት መስራት እንችላለን። የወገብ በላይ እንደምታዩት አንገቷን ኦቪ ነው ያደረግናት። ወደ ደረት ትንሽ ከፈት ያለች ኦቪ፣ ወገቡ ላይ ቀበቶ እዛው አብሮ ያለ ቀርገንለታል። እጅዬ ጎርድ አምባር፣ በጣም የሚያምር አሰራር ነው ማለት ነው። የወገብ በላዩም የወገብ በታቹን መነኑም ጽድት ያለ 2 በ2 ቆንጆ መነን ተጠቅመንለታል ለዚህ ልብስ። ለዚህ ጽድት እያደረግን የተለያዩ ልብሶችን እየሰራን ነው። እናንተ እንግዲህ ከልብሶች መካከል የወደዳችሁትን የመረጣችሁ ማዘዝ ትችላላችሁ። በጣም በፍጥነትና በጥራት እናደርሳለን ማለት ነው። ገና አልጨረስም። ብዙ ቆንጆ ቆንጆ ልብሶች አሉ። እነዚህ ዲስፕሌይ ላይ የተሰቀሉ ብቻ ናቸው። አብራችሁን ቆዩ። እናመሰግናለን። እሺ ውድ ቤተሰቦቻችን፣ ወደ ቀጣይ ልብስነት ደግሞ እችኛዋን ልብስ እናገኛለን። ቀለል ያለች ለየትኛውም ፕሮግራም መለበስ የምትችል ለማጀቢያም ለቤተ ክርስቲያንም ለተለያየ ፕሮግራም ልታደርጓት የምትችሉ ቀለል ያለች ግን በጣም የምታምር ቆንጆ ልብስ። እንደምታዩት ቀጭን ጥለት ነች። መደቡን በርገንዲ ነው የተጠቀምነው። በርገንዲነቱ ደግሞ የዱባይ ክር በርገንዲ ስለሆነ በጣም ለየት ያለ ነው። ወደ ደንበግ ነው የሚሉት የእጅ ጠላፊዎች ደንበግ ይላሉ። ወደ ደንበግ ከለር ያደላል ማለት ነው። በጣም ነው የሚያምረው። እንደምትመለከቱት ወራጅ ነች። ታቿ ዙሪያ መስቀል አላት። በጣም ላይ ጽድት አድርገን የሰራናት። እኔ በጣም ነው የወደድኳት እችን ልብስ። እንዲሁ ቀለል ያለ ልብስ ለምትፈልጉ ደንበኞቻችን በወራጅም ወራጅ ሳይሆንም ደግሞ እንዲሁ አንገትና እጅየው ተጠልፎ መሰራት ይችላል ማለት ነው። በጣም ቆንጆ ልብስ ነች። የተጠቀምንላት ፈርጥ ደግሞ ጎልድ ነው። ከፊኒሽንጉ ጋር አብሮ የሚሄድ ማለት ነው። በጣም ቆንጆ ከለር አገባብ፣ በጣም ቆንጆ ዲዛይን፣ ጽድት ያለ ልብስ ነው ማለት ነው። የወገብ በላዩ አንገቱን ከርቭ እጅየውን አጓጉል አምባር አድርገን የሰራ ነው። ጽድት ብሎ የተሰራ ልብስ ነው። በጣም ያምራል። የጥልፍ ማቴሪያላችን ደግሞ እንደምትመለከቱት ስስነቱ ኦልሬዲ የሽመና ልብስ ማለት ነው። ሸንሽኝ እንደዚህ ስብስብ አድርጌ ይዤ ማሳየት እችላለሁ። እንደምትመለከቱት ነው እንግዲህ በቃ ጨርቅ ነው። ምንም የደረቀ ነገር የለው። በጣም ስስ ነው። ዝንፍልፍል የሚል አጠላለፍ ነው የጠለፍነው። ስስ ነው በጣም ማለት ነው። ጥልፋችን በጣም ቆንጆ ነው። እቺ ልብስ እንደዚህ ጽድት ብላ ተሰርታ አልቃላት 27 ሺህ ብር ነች። በጣም ነው የምታምረው። በጣም ቆንጆ ልብስ ነች። ኦርደር አድርጉ። ከለር መቀየር ትችላላችሁ። የፈለጋችሁትን አይነት ከለር መርጣችሁ ብታዙን እንደዚህ ጽድት አድርገን ለየትኛውም ፕሮግራም መለበስ የሚችል አይነት ልብስ እንሰራላችኋለን ማለት ነው። ቆንጆ ልብስ ነች። ኦርደር አድርጉ። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። እሺ ውድ ቤተሰቦቻችን፣ ወደ ቀጣይ ልብስ ደግሞ እችኛዋን ልብስ እናገኛለን። እች ልብስ ያው የተለመደች የቤታችን ልብስ ነች። በጣም በተደጋጋሚ ብዙ ጊዜ በተለያየ ከለር ይዘናት ቀርበን አሳይተናችኋል። ከስተመሮቻችን ከሚወዷቸው ልብሶች መካከል ነች። አሁንም ድጋሚ ታዘን እንደዚህ ጽድት አድርገን ሰራናት። አንገቷን 4 ማዕዘን ቪ፣ ወገቡ ላይ ቀበቶ፣ ደረቱ ላይ መስቀል አድርገን የወገብ በታቹ ደግሞ እንደምትመለከቱት ሁሌ እንደምንሰራው ጽድት አድርገን ፈርጡን አድርገን ከለሮችን ማስገብተን ቆንጆ አድርገን ሰርተነዋል። በጣም ያምራል። እቺ ልብስ እንግዲህ እንደዚህ ጽድት ብላ ተሰርታ አልቃላት 28 ሺህ ብር ነች። ኦርደር አድርጉ። በጣም ያምር ልብስ ነው። ወደ ቀጣይ ልብስ እንሄዳለን። እናመሰግናለን። አብራችሁ እሺ። እቺኛዋ ልብስ ደግሞ እንደምትመለከቷት ከዚህ በፊት በጣም በተለያየ ከለር ሰርተናታል። እኛ ቤት ማጠፋ ልብስ ነች ማለት ነው። አሁን ደግሞ በነጭ ስራለን ብለውኝ ለቤተ ክርስቲያን ፕሮግራም ቢሆን ስራለን ብለው እንደዚህ ቆንጆ አድርገን የሰራዋት። የተጠቀምናቸው ክሮች ነጭ፣ እርሳስ ከለር፣ ጎልድም አድርገንበታል። ጎልዱ ግን ከነጭ ጋር በደንብ የሚቀራረብ በጣም ጸጥ ያለ ጎልድ ነው የተጠቀምነው። በጣም ያምራል። የወገብ በላይም እንደምትመለከቱት አንገት 4 ማዕዘን ቢያደርገ ነው። ደረቱ ላይ መስቀል ጨመርንለት። እጅጌዋን ሙሉ አደረግናት ለቤተ ክርስቲያን ስለሆነ በጣም ነው የሚያምረው። ጽድት ብሎ የተሰራ ልብስ ነው። ከለሩ ለቤተ ክርስቲያን ስለሆነ ከነጭ አልወጣንም። የተጠቀምነውም ጎልድ ለነጭ በደንብ የሚቀርበውን ጎልድ ነው የተጠቀምነው። በፊት የነበረ ጎልደን አንድ ጎልድ ብቻ ነበር። አሁን ግን በጣም አማራጮች አሉ። እንደዚህ አድርገን ሰራ ነው።
የተጠቀምነው መነን በነጭ በነጭ ስለሆነ ኳሊቲ መነን ነው ብለን ነጭ መነን ፈልገን በጣም ቆንጆ አድርገን የሰራ ነው ማለት ነው። ከተለያየ ከለሮች ባሻገር ነጭ በነጭ ለቤተክርስቲያን ስትፈልጉ እንደዚህ ይዘዙ። እንደዚህ ቆንጆ እያደረግን ደግሞ እንሰራላችኋለን ማለት ነው። ፈርጥም ነጭ ፈርጥ እየተጠቀምንለት ፋይናሊ ልብሱ ሉኩ ይሄን ይመስላል። በጣም ያምራል። ለቤተክርስቲያን ለሰርግ ማጀቢያ ምናምን የምትፈልጉ ደንበኞቻችን እዘዙን። ከሸማኔ ልብስ ባሻገር በጥልፍ የሚሰሩ እንደዚህ ነጫጭ ልብሶችም አሉ። ልብስ ቆንጆ ሆና ተሰርታ አልቃላት 27 ሺህ ብር ነች። በጣም የምታምረው ኦርደር አድርጉ። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። እሺ ውድ ቤተሰቦቻችን ወደ ቀጣይ ልብስ ስንሄድ ደግሞ ችኛዋን ልብስ እናገኛለን። እነዚህ ልብሶች እንደምትመለከቷቸው የእናት እና የሁለት ልጆች ነው ማለት ነው። መቅዲ ደንበኛችን ሁሌ ምታዘን የዘወትር ደንበኛችን የዘወትር ተመልካቻችን የሁልጊዜ ደንበኛችን እንግዲህ የልጆቿንም የሷንም ቀሚስ እንደዚህ ቆንጆ አድርገን ሰርተንላታል ማለት ነው። በጣም ነው የሚያምረው። በጣም ጽድት ብሎ የተሰራ ልብስ ነው። የከለሩ አገባብ፣ የፈርጡ አገባብ፣ ጥልፎ የተጠለፈበት መንገድ ወራጅ ነው። ታች ላይ መስቀል እንዲኖረው አልፈለገችም። ቀጥታ ልብሱን አውርደን ከጥለቱ ከታችኛው ጥለት ጋር ያገናኘ ነው ማለት ነው። አንገቱ ቪ ነው። እጅጌዋን ጉርድ አምባር ነው ያደረግናት። ጽድት ብሎ የተሰራ ልብስ ነው። በጣም ነው የሚያምር። የተጠቀምነው መነን፣ ጥልፉ፣ ፈርጡ፣ ስፌቱ ኤቭሪቲንግ የእሷም የልጆቿም እንደዚህ ጽድት ባለ መንገድ ሰርተንላታል ማለት ነው። እንግዲህ ለበዓሉ ፏበሉበት። መልካም አዲስ ዓመት እንኳን አደረሳችሁ ለማለት እንወዳለን። በጣም ያምራል። እንደምትመለከቱት ይህ ልብስ ከዚህ በፊት ማሳይቻችኋለሁ። ዛሬም በድጋሚ ታዘን ቆንጆ አድርገን ሰርተነዋል ማለት ነው። በጣም ነው የሚያምረው። ከፈለጋችሁ በወራጅ እንደዚህ፣ ካልፈለጋችሁ ደግሞ ታቹ ብቻ አንገትና እጅ እየተጠልፎ እንደዚህ መሰራት ይችላል ማለት ነው። በጣም ያምራል። ቆንጆ ልብስ ነው። የልጆቿንም ደግሞ እንደዚህ ጽድት አድርገን ሰርተንላታል። እንግዲህ ለልጆችም ስንሰራ ዲዛይኑን ሳንቀንስ፣ ፈርጡንም ከለሩም ሳንቀንስ አጥበን ነው የምንሰራው ማለት ነው። ዲዛይኑ ባለበት ጠበብ አድርገን እንደዚህ ቆንጆ አድርገን ነው የምንሰራው። በጣም ነው የሚያምረው። ጽድት ብሎ ነው የተሰራው። ከእናታቸው ጋር ኦልሬዲ ማች ነው ማለት ነው ስራው። ያምራል። እንደዚህ ቆንጆ አድርገን እንሰራለን። ኦርደር አድርጉ። ከልጆቻችሁ ከባለቤታችሁ ከቤተሰቦቻችሁ ጋር ልብሶች ማዘዝ ትችላላችሁ። እኛ እንደዚህ ቆንጆ እያደረግን እንሰራላችኋለን። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። እሺ ውድ ቤተሰቦቻችን ወደ ቀጣይ ልብስ ደግሞ ችኛዋ ልብስ እናገኛለን ማለት ነው። እንደምትመለከቱት ፏ ያለ ልብስ ነው። ከዚህ በፊት በሌላ ከለር አሳይተናችኋል። አሁን ደግሞ በዚህኛው በላይት ኦሬንጅ ኮምቢኔሽን ከቬጅ ጋር አድርገን ሰርተነዋል ማለት ነው። ይህም ልብስ እንደምትመለከቱት ለእናቲቱና ለሁለት ልጆቿ ለመቅዲ የተሰራ ልብስ ነው። መቅዲ ይሄኛው ልብስ ደግሞ እንደዚህ ቆንጆ ሆኖ ተሰርቶልሻል ማለት ነው። እንደምትመለከቱ በጣም ነው የሚያምር። የአንገቱ ዲዛይን፣ ወገቡ ላይ የገባው ዲዛይን፣ ታች ላይ ደግሞ ጥልፉን የጠለፍንበት መንገድ፣ ፈርጦችን ያስገባንበት መንገድ በጣም ነው የሚያምረው። የልጆች ደግሞ ከአንቺ ትንሽ የሳይዙን ብቻ አነስ አድርገን የአንገቱ ዲዛይን፣ የወገቡ ዲዛይን፣ ታች ላይ ያለው ጥለት አንድ አይነት ቆንጆ አድርገን የሰራ ነው። የተጠቀምነው መነን ኳሊቲ ያስገባናቸው ፈርጦች፣ ክሮች በጣም ነው የሚያምር። ፊኒሽንጉ ቶታሊ እንደዚህ ቆንጆ ሆኗል። አንቺም የልጆችም ልብስ ቆንጆ ሆኗል ማለት ነው። በጣም ነው የሚያምረው። የልጆቿም ልብስ እንግዲህ እንደምትመለከቱት ሳይዙ ብቻ አነሰ እንጂ ራሱ ነው የተቀመጠው። ሳይዞችን ጠበብ አድርገን ከእናታቸው ጋር አንድ አይነት አድርገን የሰራ ነው። የልጆች ልብስ ስታዙ እንደዚህ ቆንጆ እያደረግን እንሰራላችሁ። ከእናንተ የሚጠበቀው ኦርደር ማድረግ ነው። ይህም ልብስ በጣም ከወደድኩት ልብስ መካከል ነው። እንደምትመለከቱ ከዚህ በፊት በጣም በተለያየ ከለር ሰርተነዋል። ዛሬ ደግሞ በዚህኛው ከለር ሰርተነዋል ማለት ነው። በጣም ነው የሚያምር። ይሄ ልብስ በጣም የተለያዩ ከለሮች አሉት። እሱንም እናሳያችኋለን ከዚህ ቪዲዮ በኋላ። እሱንም ከለር ታዩታላችሁ። አብራችሁን ቆዩ። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። እሺ ውድ ቤተሰቦቻችን ይሄኛውም እንግዲህ ሶስተኛው ልብስ ነው የመቅዲ ማለት ነው። ከሷ እና ከልጆቿ ጋር እንደዚህ ቆንጆ አድርገን ሰርተንላታል። በጣም ያምራል። ፐርፕል ኮምቢኔሽን ከዚህ በፊት በተለያየ ከለር ሰርተነዋል። አሁን ደግሞ በፐርፕሉ እሷ አዘዘችና እንደዚህ ቆንጆ አድርገን ሰራ ነው። አንገቱ ያለው ዲዛይን፣ ደረቷ ላይ ያለችው መስቀል፣ ወገቡ፣ እጅጌው ኤቭሪቲንግ ቆንጆ ሆኖ ነው የተሰራው ማለት ነው። ይህም ልብስ ያምራል። የልጆቿም እንደምትመለከቱት ከእሷ ጋር አንድ አይነት አድርገን የሰራ ነው። ምንም የተቀያየረ ነገር የለውም። የአንገቱ ዲዛይን፣ እጅጌው፣ ታች ላይ ያለውም ጥለት ቆንጆ አድርገን የሰራንላቸው በጣም ያምራል። የመቅዲ ሶስተኛው ልብስ ነው ማለት ነው። ይሄ መቅዲ እንግዲህ ይሄኛውም ልብስ እንደዚህ ቆንጆ ሆኖ ተሰርቶላችኋል። ኦርደር ስላረግሽን በጣም ነው የምናመሰግን። እንደዚህ ቆንጆ አድርገን ስለሰራ ነውም ደግሞ ደስ ብሎናል ማለት ነው። አዲስ ዓመትም ከዛም በኋላ ፏ ትሉበታላችሁ። ይህ ልብስ አይሆፕ ቆንጆ አድርገን የሰራንላችሁ። ወደ ቀጣይ ልብስ እንሄዳለን። በጣም እናመሰግናለን። እሺ ውድ ቤተሰቦቻችን እንዲህም እንዲያም እያልን እንግዲህ ልብሶችን የተመራረጡ ቆንጆ አልባሳትን እያሳየናችሁ እዚህ ልብስ ላይ ደረሰን። ይሄ ልብስ እንግዲህ እንደምትመለከቱት በሶስት ከለር ሰርተነዋል። ይሄ ልብስ በባለፈው መጀመሪያ ላይ በፒች ከለር ነበር የሰራ ነው። አሁን ደግሞ
ስለወደዱት የተለያዩ ደንበኞቻችን በተለያዩ ከለር አዘዙን። እዚህ ጋር እንደምትመለከቱት በብሉ ሰርተነዋል። ብሉነቱ እንደምትመለከቱት ነው፣ በጣም ያምራል። መደቡ ላይ የተጠቀምነው መስቀሎቹ ጋር ያስገባ ነው እና ፌድ አፑን የሰራንበት መንገድ በጣም የሚያምር ነው። ፊኒሽንጉ ፈርጡ ሲደረግበት በጣም የሚያምር ሉክ ነው መጨረሻ ላይ ያመጣው ማለት ነው። የወገብ በላዩን እንደምትመለከቱት አንገቱ 4 ማዕዘን ቪ ሆና ትንሽ ለየት ያለች ዲዛይን አድርገናታል። እጅየው አጓጉል ነው ያለቀው ይሄ ልብስ በጣም ነው የሚያምረው። እኔ ያስኩትም እንደምትመለከቱት ቅድም ከቤተሰቦቿ ጋር የሰራንላት ከለር ማለት ነው። ይሄኛው ከለር ሁለተኛው ከለር ይሄ ነው ማለት ነው። በጣም ያምራል። ቆንጆ ልብስ ነው። ሶስተኛው ከለር ደግሞ እንደምትመለከቱት በግራ በኩል ያለው ነጭ በነጭ ነው የሰራ ነው። በጣም ያምራል። እንደምታዩት ነጭ በነጩ ራሱ ጎልዶችን ያስገባንበት መንገድ ከነጩ ጋር አብረው የሚሄዱ ጎልዶችን ያደረግናቸው። ፈርጦቹም ላይ ደግሞ ነጭ ፈርጥና ጎልድ ፈርጥ ነው የተጠቀምንለት። ልብሱ መጨረሻ ላይ ሲያምር ይሄን መሰለ። የተጠቀምነው መነን ደግሞ በጣም ኳሊቲ ነው ለነጭ ልብስ ስለሆነ ቆንጆ አድርገን የሰራ ነው። የወገብ በላዩ እንደምትመለከቱት አንገቱ ከርብ ሆኖ እጅየውን ባጓጉል አድርገን የሰራ ነው። ደረቷ ላይ አንድ መስቀል አላት። በጣም ያምራል። ጽድት ያለ ልብስ ነው። የፈለጋችሁት ከለር ማዘዝ ትችላላችሁ። እዚህ ጋር 3 ከለር አሳይቻችኋለሁ። አራተኛውና መጀመሪያ ላይ የሰራነውን ከለር ደግሞ ከዚህ ቪዲዮ በኋላ አሳያችኋለሁ ማለት ነው። በጣም በከስተመር የተወደደ ቆንጆ ልብስ ነው። እናንተም በፈለጋችሁት ከለር ማዘዝ ትችላላችሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቪዲዮን እየተከታተላችሁት ስለሆነ ደግሞ በጣም እናመሰግናለን። ቪዲዮ ላይክ እያደረጋችሁ ጀምሩት። ሰብስክራይብ ማድረግ አትርሱ እንላለን። ወደ ቀጣይ ልብስ እሺ ውድ ቤተሰቦቻችን ወደ ቀጣይ ልብስ ደግሞ እች ልብስ እናገኛለን ማለት ነው። እች ልብስ ቅድም እንደነገርኳችሁ የቅድሞቹ ከለሮች መጀመሪያ ላይ ቤቱ ላይ የተሰሩት ልብሶች የራሳችን የቤቱ ልብስ ነው። ክሬት አድርገን የሰራ ነው። ይሄን ከለር ነበር። ይሄን ከለር በጣም የተለያዩ ደንበኞች ወደውታል። እንዳልኳችሁ ደግሞ ከለር መቀየር ትችላላችሁ። ባልኩት መሰረት ደግሞ የተለያየ ከስተመሮቻችን የተለያዩ ልብሶችን ከለር እየቀየሩ አዘውናል። ይሄንም ልብስ በቅድሞቹ ከለር አዘውናል ማለት ነው። እንደዛ ቆንጆ አድርገን ሰርተናቸዋል። ከለሮች ሲቀየሩ ራሱም ከለር ደግሞ በጣም ነው የሚያምረው ማለት ነው። ይሄ ልብስ እንደዚህ አድርገን ሰርተንላቸዋል። ለ3 ጓደኛ ማቾች እህታማቾች አዘውን እንዲያደርገን ቆንጆ አድርገን ሰርተነዋል። በጣም ነው የሚያምረው። ጽድት ያለ ልብስ ነው። ከዚህ በፊት እንደነገርኳችሁ እዚህም ከለር ማዘዝ ትችላላችሁ። መጀመሪያ ባሳየኋችሁ ከለሮችን የወደዳችሁት ካለ ማዘዝ ትችላላችሁ። ከእናንተ የሚጠበቀው ኦርደር ማድረግ ነው። የፍሬም ሀበሻ ጋር ልብሳችሁን ስታዙ በኳሊቲ መነን በዱባይ ክር በጣም በቆንጆ ፈርጥ ፊኒሽንጉ ያማረ ጥልፉ ለስላሳ የሆነ ቆንጆ ስራ ሰርተን እናስረክባችኋለን። እሱ ቃል እገባላችኋለሁ። አመሰግናለሁ። ከእናንተ የሚጠበቀው ኦርደር ማድረግ ነው። ቴንክ ዩ። ወደ ቀጣይ ልብስ እንሄዳለን። እሺ ውድ ቤተሰቦቻችን ወደ ቀጣይ ልብስ ደግሞ ቺኛዋን ልብስ እናገኛለን። እንደምትመለከቷት በጣም የምታምር ጽድት ያለች ልብስ በባለፈው ለሙሽራ እናትና ለአጃቢዎች የሰራ ነው ልብስ ማለት ነው። ባለፈው ልብስ ላይ ሳይዙን አሳንሰህ ስራልን ብላኝ እዚህ ደግሞ አነሳ አድርጌ የሰራውላት ማለት ነው። ከለሩ ላይት ፒንክ ነው። በጣም ያምራል። ፊኒሽንጉ በጣም ቆንጆ። የተጠቀምናቸው ፈርጦችም ልብሱ ጋር አብረው የሚሄዱ ናቸው። አንገቱን 4 ማዕዘን ቪ አድርጌ እጅጌውን ደግሞ አጓጉል አድርጌ የሰራውላት ማለት ነው። በጣም ያምር ልብስ ነው። ጽድት ያለ ቆንጆ ጋር እዚህ ቆንጆ አድርጌ የሰራሁላት። እናንተም ኦርደር ማድረግ ትችላላችሁ። በጣም ያምር ልብስ ነው። ከለርም ደግሞ መቀየር ትችላላችሁ ማለት ነው። ይሄ ልብስ እንደዚህ ጽድት ብሎ ተሰርቶ አልቆለት 28 ሺህ ብር ነው። በጣም ያምር ልብስ ነው። ኦርደር አድርጉ። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። እሺ ውድ ቤተሰቦቻችን ወደ ቀጣይ ልብስ ነው። የትኛዋን ልብስ እናገኛለን? በጣም የምታምር የቢጫ ከለር ኮምቢኔሽን ያላት ልብስ ነች። በጣም ነው ደስ የምትለው። የተጠቀምናቸው ፈርጦችም ደግሞ ቢጫ እና ጎልድ ከቢጫ ጋር አብሮ ሊሄድ የሚችል ልብስ ነው። ፈርጥ ነው ማለት ነው የተጠቀምነው። የወገብ በላይዋን አንገቷን ከርቭ እጅጌዋ ከዛው ጋር አብራ ያለቀች፣ ወገቧ ደግሞ ቀበቷ እዛው አብራ ያለቀች ነው ያደረግነው ማለት ነው። በጣም የሚያምር ልብስ ነው። የተጠቀምነው ከለር ፈርጦቹ ፊኒሽንግ ኤቭሪቲንግ የተሰራ ልብስ ነው። በጣም ያምራል። ይሄም ልብስ እንግዲህ ለአዲስ ዓመት መሆን የሚችል አይነት ልብስ ነው። ለአዲስ ዓመት ሆኖ ግን ያልጮኸ ቢጫ አለ አይደለ? አዲስ ዓመት ውጭ መልበስ የምትችሉት አይነት ልብስ እንደዚህ አይነት ልብስ ነው። በጣም ነው የሚያምረው። እንደዚህ ቆንጆ አድርገን ሰርተነዋል። ዲዛይኑ በጣም ያምራል። ከለሩም ፈርጡም ሁሉ ነገሩ የተጠቀምነው መነን ኳሊቲ ጥልፉ ጽድት ብሎ የተሰራ ልብስ ነው። እንግዲህ ይህች ልብስ የተዘጋጀች ልብስ ነች። ኦልሬዲ ካዘዛችሁት ቀጥታ መላክ ብቻ ነው። በሳይዛችሁ አስተካክለ ነው ማለት ነው። ከዛ ማድረግ ትችላላችሁ። የተሰራ ልብስ ነው። እንዲሁ ዝም ብሎ የተዘጋጀ ሬዲሜድ ማለት ነው። በጣም ያምር ልብስ ነው። ኦርደር ማድረግ ትችላላችሁ። ለአዲስ ዓመት የቀደመ ይውሰዳት ኦርደር ብታደርጉ ይደርሳል። ባይዘው ኦርደር ማድረግ ትችላላችሁ። እናመሰግናለን። ቆንጆ ሆኖ ተሰርቶ አልቆለት 28 ሺህ ብር ነው። በጣም ቆንጆ ልብስ ነው። ወደ ቀጣይ ልብስ እንሄዳለን። አብራችሁ እሺ ውድ ቤተሰቦቻችን ይሄኛው ልብስ እንግዲህ እንደምትመለከቱት በጣም የሚያምር ጽድት ያለ ልብስ ነው። የሙሽራ ልብስ ነው። ለሙስሊም
የሙሽራ ልብስ እንደዚህ ቆንጆ አድርጌ ሰርቼላታለሁ ማለት ነው። በጣም ነው የሚያምረው። እንዲሁ ለቤተ እስራኤላውያንም ለሙስሊሞችም ደግሞ ከመስቀሉ ውጭ ያሉ ዲዛይኖችን ስትፈልጉ መስቀል የሌላቸው ግን ቆንጆ ቆንጆ ዲዛይኖችን ክሬት አድርገን እንሰራላችኋለን። ይሄ ልብስ እንግዲህ ራሳችን ክሬት አድርገን የሰራ ነው ዲዛይኑ ማለት ነው። ዊዛውት መስቀል ግን በጣም ቆንጆ አድርገን የተጠቀምነው ከለር በጣም ያምራል። ኦሬንጅ ፌድ አፕ ነው የምትመለከቱት። ፈርጦችን ያስገባንበት መንገድ በጣም ያምራል። ሙሽራ በደንብ ፏ የሚያደርግ ልብስ ነው ማለት ነው። የወገብ በላይ አሰራሩ ሙሉ ጥልፍ ነው የተጠለፈ እንደምትመለከቱት ጽድት ያለ ልብስ ነው። እጅጌው ሙሉ ነው ያደረግነው። ጀርባው ላይ ደግሞ እንደምታዩት በማሰሪያ ነው ያደረግነው ማለት ነው። በጣም ያምራል። ፋይናሊ ልብሱ ሲያልቅ ይሄን መሰለ። በጣም ነው የሚያምረው። ጽድት ብሎ የተሰራው። እናንተም ኦርደር አድርጉ ለፕሮግራማችሁ። እንደዚህ ቆንጆ ቆንጆ ልብሶችን ስትፈልጉ እዘዙን። እንዲህ ቆንጆ እያደረግን እንሰራላችኋለን። በጣም ያምራል። ቆንጆ ልብስ ነው። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። አብራችሁን ቆዩ። እሺ ውድ ቤተሰቦቻችን ይህም ልብስ እንደምትመለከቱት በጣም የሚያምር ልብስ ነው። ብሉና ሲልቨር ጎልድ ኮምቢኔሽን ሆኖ የተሰራ ልብስ ነው። ፈርጦቹም አብረው ከልብሱ ጋር የሚሄዱ ቆንጆ ቆንጆ ፈርጦችን የተጠቀምንለት ማለት ነው። የወገብ በላዩ ሙሉ ጥልፍ ነው። እጅጌዋ ደግሞ እዛው አብራ ልጥፍ ብላ የምታርቅ ጥልፍ ነው የተጠቀምንላት። በጣም ያምራል። ጽድት ብሎ የተሰራ ልብስ ነው። ጥልፉም በደንብ ፈርጦቹም ሁሉም ነገር ቆንጆ ነው የተሰራ ልብስ ነው። እንደምትመለከቱት ከጀርባው በኩል ደግሞ ማሰሪያ ነው የተጠቀምንለት። ከውስጥ በኩል ጨርቅ አለው ማሰሪያውን የሚሸፍን ሰውነት የሚሸፍን ማለት ነው። ማሰሪያውን እንደምታዩት ነው። በጣም ያምራል። የጀርባ ማሰሪያ እንደዚህ ሲሆን ልብሱ እንደፈለጋችሁት አጀስት ማድረግ ትችላላችሁ ማለት ነው። እንደዚህ ማዘዝ ትችላላችሁ ለእናንተ ፍላጎት። የወገብ በላዩ አንገትና እጅየውም ጥልፍ መሆን ይችላል። በጣም ያምራል። እንደዚህ ጽድት አድርገን ሰራነው ልብስ። እንግዲህ እንደዚህ አይነት ልብሶችን ስትፈልጉ ኤፍሬም ሀበሻ ጋር ማዘዝ ትችላላችሁ። ከለርም ደግሞ እንደፈለጋችሁት መቀየር ትችላላችሁ ማለት ነው። እናመሰግናለን። የዛሬዎቹ ልብሶች እነዚህን ይመስሉ ነበር። እሺ ውድ ቤተሰቦቻችን እንዴት ቆያችሁ? እስከ ቪዲዮ መጨረሻ ድረስ አብራችሁን ስለቆያችሁ በጣም ነው የምናመሰግነው። እግዚአብሔር ይስጥልን። ልብሶች እንዴት አያችኋቸው? በጣም የተመራረጡ ቆንጆ ቆንጆ ልብሶችን ነው ዛሬ ይዘንላችሁ የቀረብ ነው። ከዚህም በኋላ እነዚህን የመሳሰሉ ለየት ለየት ያሉ አዳዲስ ዲዛይኖችንም እያዝንላችሁ የምንቀርብ ይሆናል። ኤፍሬም ሀበሻ ዩቲዩብ ቻናልን ሰብስክራይብ በማድረግ ቪዲዮ ላይክ በማድረግ ወዳጅ ዘመዶቻችሁ ሼር በማድረግ አበረታቱን። እናመሰግናለን። እነዚህን የመሰሉ ቆንጆ ቆንጆ ልብሶችን የት እናገኛለን ካላችሁ ደግሞ ኤፍሬም ሀበሻ ሱቅ የሚገኘው 22 ወርቁ ህንጻ ፊት ለፊት ኒዮቢ ሞል አንደኛ ፎቅ ላይ ታገኙናላችሁ። ስልክ ቁጥራችንም ደግሞ ከታች አለ ማለት ነው። እየደወላችሁ ማዘዝም ትችላላችሁ። እናመሰግናለን። መጪው አዲስ ዓመት ነው። አዲሱ ዓመት እንግዲህ በያላችሁበት የተሳካ እንዲሆንላችሁ ከወዲሁ ምኞታችንን መግለጽ እንፈልጋለን። እናንተም ደግሞ ለእኛ መልካም ምኞታችሁ መግለጽ ትችላላችሁ። መግቢያው ላይ እንደነገርኳችሁ ማለት ነው። የኮሜንት መስጫ ሳጥኖቻችን ክፍት ናቸው። እኔ ከወዲሁ ልሰናበታችሁ። በያላችሁበት ሰላም ሁኑልኝ። እግዚአብሔር ይስጥልን። እናመሰግናለን።